እኔ በጣም በዳጊ መዝሙሮች የተባረኩኝ ሰው ነኝ። እኔ አይመለከተኝም በዳጊ መዝሙር መባረክ። የዳጊ ህይወት አይባረክም እያልኩ ነው። ምን አገባኝ በዳጊ መዝሙር ተባረክ። በዳጊ መዝሙር ስለመባረክ ሌላ ጊዜ ከፍታል። ይኸውልህ ሲጀመር ነውረኛና ኃጢአት አመፀኛን ሰው ማክበር ስራቸውን የዘንድሮ ፕሮቴስታንቶች እንደዚህ አትበለን። አመፅን ስፖንሰር ማድረግ ስራቸው። ምን እያልኩ ነው እኔ? ያለ ዝሙት ምክንያት ሚስቱን ፈቷታል እያልኩ ነው። ማስረጃ የቤተክርስቲያን ተዋህዶች እውነተኛ ናቸው። ሳር ቤት ሙሉ ወንጌል ሂድና ፊሽ ጠይቅ። በጊዜ የነበሩ የቤተክርስቲያን ሽማግሌዎች ሂድና ጠይቅ። እዚህ ቸርች ብለህ ጠይቅ። እዚህ ቸርች ዳግማዊ ጥላሁን የሚባል ዘማሪ ቀድሞ የዚህ ቤተክርስቲያን አገልጋይ የነበረ ዘማሪ ሽማግሌዎች ከሰዋል አልከሰሰም፣ ፍርድ ቤት አቁሟል አላቆመም ብለህ ጠይቅ። ሂድ እንግዲህ ይኸውልህ ከመሬት ተነስቶ ሰው ሊያወራ ይችላል። አቡናዬ እኔ በጣም ነው የምወደው። በዚህ አጋጣሚ ከመሬት ተነስተው አይከሰሱም። ብራዘር የቤተክርስቲያን ምን ያክል በቤተክርስቲያን እነዚህ አሁን አንዳንድ ቤተክርስቲያን ሽማግሌ የሚሉ ካሉ አሁን አንተን በሆን የአቡናን ድምፅ ማስረጃ አቀርባለሁ። ከዛ ሳር ቤት ሙሉ ወንጌል ሄጄ ምንድን ነው የተፈጠረው ብዬ አጣራለሁ። በቃ ይሄን ነው ማድረግ። ማታ ከሆነ በቃ ዝም ማለት ነው። ማስረጃ የቤተክርስቲያን ሽማግሌዎች ግን እሺ፣ አሁን የሳር ቤት የሙሉ ወንጌል ሽማግሌዎች ዳጊ የከሰሳቸው ለማን ነው የፈረዱት? ለዚች ለተከዳቸዋ ሴት ለመጀመሪያ ሚስቱ ማለት ነው። የመጀመሪያ ሚስቱ ዘሞታብኛለች ብሎ ከሷት፣ እሱ ግን ዘሞተባት እላዩዋ ላይ። አንድ ጥያቄ ታውታሩ ሚስት እህት ልጅ እንዳለው ታውቃለህ? አታውቅም? እኔ አላውቅም። ሰው ዝም ብሎ ሊያወራ ይችላል። አቡናዬ ተው፣ አቡናዬ እኔ እወድሃለሁ። ተው፣ ሊያወራ ይችላል ሰው ከመሬት ተነስቶ ሊያወራ ይችላል። አቡናዬ ተነስቶ ወሬ አይደለም ይዤ የመጣሁት እኔ እርግጠኛ። ድሮ ሳቅ ዳጊ በሚስቱ እንደተከዳች ቺት እንደተደረገበት ከሙዚቃ ተጫዋች ጋር እንደዚህ አይነት ታሪኮች ነው አይደል የሰማችሁት? እንደዚህ አይነት ታሪክ ነው አይደል የሰማችሁት? ከሙዚቃ ተጫዋች ጋር እንደሴሰነችበት ከሌላም ግለሰብ ጋር እንዳደረገ በፍጹም በጽድቅ ነው ያኖረች ሴት ናት። ዛሬ ስለሷ መሰክራለሁ። ማናችሁንም ነው የማልሰማችሁ ነው የምላችሁ። እዚህ የመዝሙር ድግስ ያላችሁት የኃጢአት ድግሳችሁ ላይ የምትገኙ ሰዎች ኦፍኮርስ እንደምትገኙ አውቃለሁ። ግን ቀድሜ ልንገራችሁ እንደምትገኙ አውቃለሁ። የአመፅ ድግስ ውስጥ እንደምትገኙ አውቃለሁ። ግን ይሄ የመዝሙር ድግስ ሳይሆን የኃጢአት ድግስ ነው። እጃችሁን ባነሳችሁ ቁጥር እጃችሁን ያነሳችሁት ያለ በደሏ 3 ልጆችን እላይዋ ላይ ጥሎባት ለሄደ ወንድ ጨካኝ ወንድ ድጋፍ ቆማችሁ ነው። ያቺን ሴት እየከዳችኋት ነው። ያቺን ሴት በቁስሏ ላይ እንጨት እየሰነዘራችሁ ነው። እዛ ቦታ ላይ አይናችሁን ስትጨፍኑ የዛ ሴት በደል ነው የሚታያችሁ። እኔ ልንገራችሁ፣ ይሄንን የኔን ድምጽ የምትሰሙ አንድን ሴትን ያለ ዝሙት ምክንያት ፈቶ ሌላ ያገባ ወንድ እለት ነው ምንዝርና የሚሰራው። ፈቶ ሌላ ሚስት ከማግባት ሌላ ከአውታሩ ባለቤት እህት 18 ዓመት በቅጡ ካልሞላት ልጅ ጋር ግንኙነት አድርጎ ልጅ አስወልዷት ልጇን ሸምጥጦባት እሱንም ሌላ ልጅ እዛ ኖርዌይ ውስጥ ሌላ ልጅ አስቀምጦ እየኖረ ያለ ሰው ነው። ይሄን ነው ማቀው በትክክል። አይ አላደረኩም ካለ ይውጣሱ። ድግስ ብላችሁ የምትሄዱበት የዝማሬ ድግስ ብላችሁ የምትሄዱበት ቦታ የኃጢአት ድግስ እንዳለ ልነግራችሁ ነው። የዝሙት የርኩሰት የምንዝርና ድግስ ውስጥ ነው የምትገኙት። ስፖንሰር ያደረገውም ሰውዬ እንድታስብበት ብዬ አንድ ሰው ያለ ዝሙት ምክንያት ሚስቱን ፈቶ ሌላ ሰው ሲያገባ ምንድን ነው ይላል መጽሐፍ ቅዱስ? አመንዝራ ነው ይሌለ አመንዝራ ያደርጋታል ይላል። የሚያገባትን ሴት ራሱም አመንዝራ ነው። ስለዚህ ምንዝርናው የአንድ ታይም ወይም የአንድ ተርም ሳይሆን ቋሚ ምንዝርና ውስጥ ነው ያለው። አሁን አመጽ ውስጥ ነው እንጂ ያለው ኃጢአት ውስጥ አይደለም። ኃጢአት ራሱን ችሎ አመጽ ነው። ሁላችንም እግዚአብሔር ላይ በስህተት ልናመጽ እንችላለን። በንስሐ እንመለሳለን። ደክመን ነው እንላለን። ጸጋው ያግዘናል። ምህረቱ ቋሚ ኃጢአት ውስጥ ቋሚ አመጽ ውስጥ መኖር ግን ሌላ ታሪክ ነው። አሁን እኔ ስለ አንድ ሰሞን ውድቀት አይደለም እያወራ ያለሁት። ስለ አንድ ሰሞን ውድቀት ማውራት አልችልም፣ መብት አይደለም። ምክንያቱም እኔም ወድቃለሁ፣ አንተም ትወድቃለህ፣ ሁላችንም እንወድቃለን።